በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን፣ ይቅርታውና ቸርነቱም በላያችን ይሁን ለዘላለሙም አሜን። በዚችም ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳኒ ያረፈች፣ እርሷም ከሮሜ አገር ለከበሩ ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ሆነች። በቀንና በሌሊትም ትጾማለች፣ ትጸልያለች። በሮሜ ሀገር ወዳለ የደናግል ገዳም በመሄድ ከእሳቸው ጋር ታገለግላለች። ከአባቷ ቤት የሚያመጡላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኮሳያትንም ገድላ ዘውትራ ታነባለች። ከእሳቸውም ጋር እንዲያደርጋት ዘንድ እግዚአብሔርን አብዝታ ትለምን ነበረ። ከዚህም በኋላ ወላጆቿ ሊያጋቧት አስበው ከሮሜ ሀገር ታላላቆች ለአንዱ አጯት። የወርቅ ልብሶችን ከወርቅና ከብር የተሰሩ የከበሩ ሽልማቶችንና ጌጦችንም አዘጋጁላት። የጋብቻውም ቀን ሲደርስ እናቷን እናቴ ሆይ በምታጋቡኝ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ ሄጄ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስሻለሁ አለቻት። እናቷም የነገስታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባህር ወደብ ተጉዛ መርከብንም አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋኒዎስም ደርሳ ሀሳቧን ሁሉ አስረዳችው። የከበረ ኤጲፋኒዎስም ወደ እስክንድሪያ ሀገር ሰደዳት። በዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙን ነገራትና የምትሰራውን ሁሉ አስተማራት። በማግስቱም ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስና ልብስን ለበሰች። ከእርሷ ጋር ያሉ ሽልማቶችንና ጌጦችን የወርቅ ልብሶችንም ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተ ክርስቲያን ሰራች። አባ ቴዎፍሎስም ብዙዎች የደናግል መነኮሳያትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስምና በምትተኛም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበር። እንዲህም እየተጋደለች 20 ዓመት ያህል ከዚያም የሚበዛ ኖረች። ከዚህም በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችበትም ዕለት ሰዎች በቀትር ጊዜ የብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይን ብርሃን ሸፍኖ ነበረ። የሚያበሩ ከዋክብትም አክሊላትም በዙሪያው ሆነው ስጋዋን ከደናግል ስጋ ጋር እስከ አኖሩ ድረስ የሚያበሩ ሆኑ። ከዚያም በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚያንም ጊዜ እነዚያ ሁለቱ አገልጋዮቿ የዚችን ቅድስት አክሳኒ ከመጀመሪያው እስከ ዕረፍቷ ያለ ገድሏን ለሊቀ ጳጳሳቱና ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንዳለቻቸው እርሷንም እመቤታችን ማለት ሳይሆን እህታችን እንዲሏት ምስጢሯንም ሁሉ እንዲሰውሩ እንዳማለቻቸው ተናገሩ። ሊቀ ጳጳሳቱና ሕዝቡም ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙም አሜን። በዚህችም ቀን የመስተጋድል የከበረ ሰማዕት የሰሪያኮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙም አሜን። በዚህችም ዕለት ከሮሜ ሰዎች ውስጥ የንጹሐት ሴቶች መታሰቢያ ነው። የፊልንማ፣ የኢያልኒ፣ የሰረባሞኒ፣ የቃውት፣ የአባ ገብረ ናዝራዊ፣ የዳጓ ገዳም ጻድቃን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙም አሜን። በዚህችም ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያንን በመፈለግ በበረሃ ውስጥ ሲዞር የወደቀች የሰው ራስ አገኘ። እርሷም ስጋ የሌላት አጥንት ብቻ ናት። ስራዋን የሚያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያንም ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል ወጣ። እኔ በብዝበዛ ጭምር የማተርፍ ነጋዴ ነበርኩ፣ መመጽወትንም አላውቅም። በእኔ ዘንድ ካለው የገንዘብ ብዛትም አልጠግብም ነበር። በአንዲትም ዕለት ወደ ንግድ ሩቅ ወደሆነ ሀገር ስጓዝ ውሃ ወደ ሌለበት በረሃ ደረስኩ። የቀን ሐሩርም በጸና ጊዜ ገመሎቼ ሞቱ፣ ባሮቼም ሸሹ፣ ብቻዬንም ቀረው። በሦስተኛውም ቀን ዓይኖቼ ከበዱኝ፣ እንደ ፉጨትም ያለ ሰማሁ። ያን ጊዜ ነፍሴ ወጣች። እንደ ሥራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተም በለመንክ ጊዜ ሥራዬን እነግርህ ዘንድ ወደ አንተ አመጡኝ።
አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔርን ስለ እኔ ምሕረት ትለምነው ዘንድ እማልድሃለሁ አለው። ቅዱሱም ወደ እግዚአብሔር ስለ እርሱ ለመነለት። በዚያንም ጊዜ ስለ አንተ ምሬዋለሁ የሚል ቃልን ሰማ። ይህንንም ሰምቶ ወደ በዓቱ ሄደ። እስከ አረፈ ድረስም እያለቀሰና ደረቱን እየደቃ ኖረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።